ምርጦች ዛሬ በክፍል 8 ተመልሻለሁ። ክፍል 8 የሚጀምረው መሬም ወደ ቀድርና ፈርሃትም ስትገባ ነው። በጣም ትገረማለች። እንዲሁም እንግዳ ነገር እየተፈጠረ እንዳለም ይሰማታል። በተለይም ፈርሃት የማይገባ ንግግር ሲናገር፣ ነገር ግን እሱ ንግግሩም እሷን ማለቱ ነበር። ቀድርን በሁለት ቀናት ውስጥ የክለቡን አክሲዮኖችን ካላስተላለፍክልኝ መሬምን አሳልፌ እሰጣታለሁ፣ እድሜ ልኳንም ትታሰራለች ብሎም ያስፈራራል። ፍርሃት ልክ እንደወጣ መሬም እየሮጠችም ቀድርን ፍርሃት ምን እያለ እንደነበረም ጠይቀዋለች። እሱ ግን ምንም ነገር እንደሌለና በምንም ነገር ላይ ጭንቅላቷን እንዳታደግም ይነግራታል። ከዚያ በኋላም ላሊ ቪዲዮን እንዳጠፋችው ምላልትም ሳለ ቪዲዮን እንዴት ፈርሃት እጅ ውስጥ እንደገባ ለመረዳትም ፈልገው ከሰሊም ጋርም ይሄዳል። በዚያው ቅጽበት ኔሪ እያለቀሰችና በማንኛውም መንገድ አቲሽን ለማግኘት እየሞከረች ነበር። እሱ ግን አይመልስላትም። እህቷ ልታረጋጋትም ትሞክራለች። ኔሪም ትላንትና በአቲሽና በእሷ መካከል የተፈጠረውን ሁሉም ትነግራታለች። እህቷን በጣም ደንግጣ አቲሽማ ስለዋሸሽ ነው ጥሎሽ ሄድም ትላታለች። በዚህ ጊዜ ጄናም ከአሲም ጋር ወደ አቲሽ ቤትም ሄዳ ውጭ እንዲጠብቃትም ትነግረዋለች። በሩ እንደተከፈተ በከፍተኛ ብስጭትም ትገባለች። አቲሽን ለማግኘትም ቆርጣለች። የአቲሽ እናት ወርዳ ምን እንደምትፈልግም ጠይቃለች። በዚያን ጊዜ ጄናም አቲሽን ከልጄ ላይ አርቂ ስትልም ታስፈራራታለች። የአቲሽ እናት ግን ልጅሽ ናት በአቲሽ ጀርባ የምትሮጠው፣ እሱ ያለበትን ቅንጦትና ገንዘብ ስታይ እንዲያውም የታጨች መሆኑን ደብቃ ልጅን የያዘችው እሷ ናት ስትል አስደንጋጭን እውነትም ትነግራታለች። ጄና በንግግሯ ተናዳም ትመታታለች። ደግማ የልጇን ስም በአፏ እንዳታነሳም ታስፈራራታለች። ወደ ቀድር ስንመለስ ላሊ ዘንድም ደርሶ ለምን ዋሸሽኝ? የመሬምን ቪዲዮ አጥፍቼዋለሁ አላልሽኝም ነበር ብሎ ይጠይቃታል። እሷም በእርግጥም አስወግደው እንደነበረም፣ ነገር ግን እውነቱን ለመናገር ቀድር ከመሬም መራቅም ካልቻለ እሷን እንዴት እንደምታስወግዳት ለማወቅ አንድ ኮፒ አስቀርታ እንደነበረም ትነግረዋለች። ይህንን ኮፒ ከእሷና ከወንድሟ እንጂ ውጪ ማንም እንደማያውቀውም ትገልጻለች። ሌላ ማንም ሰውም ስለ ጉዳዩ እንደማያውቅም ቃል እየገባችለት ምሳሌ ፍላሽን ዲስኩም በፍርሃት እጅ መውደቁንም ስትሰማ ትደነግጣለች። ፍላሹን በክለብ ውስጥም ባለውም ቢሮዋ ውስጥም ስላስቀመጠችው ይህ የማይቻል መሆኑንም ትናገራለች። ፍላሹን ለመፈለግም በፍጥነት ወደ ክለቡ ሄዳለች። በዚህ ጊዜ መሬም ከጥቂት ጊዜ በፊት ፍርሃትም ክለብ ውስጥ በመኖሩ እንደተጨነቀችና በእሷ ምክንያት የተጣሉ እንደሆነ እንደሚሰማት ከኢንጂ ጋርም እያወራች ነበረ። ኢንጂ ምንም ነገር እንደሌለ ሊያረጋጋትም ይሞክራል። መሬም ስራዋን ለመቀጠልም ትነሳለች። ወደ ኔሪ ስንሄድ በመጨረሻ አቲሽ ይደውልላታል። እሷም በከፍተኛ ደስታም ትመልሳለች። እሱ ግን እናቷ ጄናም ያደረገችውን ሁሉም ነግረውም ያስደነግጣታል። ምንም ቢፈጠር እንኳ ከእንግዲህ ፊቷን ማየት እንደማይፈልግ ነግረው ስልኩንም ይዘጋባታል። ኔሪ ታለቅሳለች። የተፈጠረውን ሁሉ ማመን ያቅታታል። በዚህ ጊዜ ጄና ወደ ቤትም ትደርሳለች። ኔሪም ቆማ ትጣላለች። ጄና ግን የአቲሽ እናት ስለ ልጇ መጥፎ ነገር እንደተናገረችና ማንኛውም ሰው ስለ ልጇ መጥፎ ነገር እንዲናገር እንደማትፈቅድም ትናገራለች። ደግማ ለአቲሽ እንዳትደውልም ስልኳንም ትቀማታለች። እህቷንም ስልኳን ለእሷ አሳልፋ ከሰጠች የእሷንም ስልክ እንደምትቀማትም ታስፈራራታለች። በመቀጠልም አሲም ጥሩ አፓርታማ እንዳገኘላትና የሰርጉንም ቀን ዝግጅት ለመጀመር አብራው ሄዳ እንድታየውም ትነግራታለች። ኔሪ እናቷም የሰርጉን ቀን በራሷ መወሰኗም ያስደነግጣታል። ጄና ግን በሀሳቧ ላይ የጸናች ናት። በሌላ በኩል ላሊ ቢሮ ደርሳ ፍላሹን ደጋግማ ትፈልጋለች፣ ግን ልታገኘው አልቻለችም። ስለዚህ አንድ ሰው ፍላሹን እንደሰረቃትም ትረዳለች። ለቀድርም ከእንጂ ውጪ ስለ ፍላሹ የሚያውቅ ማንም እንደሌለ፣ እንጂ ደግሞ በመሬም ላይ ይህንን እንደማያደርግም ትነግረዋለች። ቀድር እንግዲያውስ ስለ ጉዳዩ የሚያውቅ ሶስተኛ ሰው አለ ማለት ነው ይላታል። እንዲሁም ኢንጂንን ስለ ፍላሹ የሚያውቅ ሰው መኖሩን እንድጠይቀውም ይነግራታል። ላሊ ግን መሬም ብትታሰርም እንኳን ምንም አይደለም፣ ነገር ግን የአንተን አክሲዮኖች እንድትሸጥ በፍጹም አልፈቅድልህም፣ ማንም አይፈቅድልህም ትለዋለች። ቀድርም ይደነግጣል። በዚህ ማዕት ውስጥ ምን ማድረግ እንዳለበትም ግራ ይገባል። በዚያን ጊዜ እንጂ ከመሬም ጋርም ስለ ስራ ጉዳዮች እያወራ ሳለ ቀድርና ላሊም ይገቡባቸዋል። ላሊ ኢንጂንን ለብቻው ይዛውም ስለ ፍላሹም ጠይቀዋለች፣ ምክንያቱም ከቢሮ ጠፍቷል። እሱ ግን ከፍላሹ መገላገል እንዳለባት አስጠንቅቋት እንደነበረም እየጮም ይነግራታል። ስለ ፍላሹ ምንም ነገር እንደማያውቅም ይገልጽላታል። በተመሳሳይ ጊዜ መሬም ቀድርን ምን እንዳስከፋውም ጠይቀዋለች። እሱ ግን ምንም ነገር እንደሌለም ፍርሃትም እብድ እንደሆነና ያለምንም ምክንያትም እሱን ለማበሳጨት ብቻ እንደሚመጣም ይዋሻታል። ቀድርና ላሊም ከሄዱ በኋላ እንጂንም ለመሬም ምንም ነገር እንደሌለም ይዋሻትና ለስራ ጉዳይም ይወጣል። ከዚያም አብረው ለመብላት ወደ አንድ ምግብ ቤትም ያመራሉ። ወደ ፍርሃት ስንሄድ በራሱ ክለብ ውስጥ ሆኖ ቀድርን ሊሰብረውና ሁሉንም ነገር ሊቀማው በመሆኑ በደስታም እየበረረ ነበርም። ምክንያቱም የሚወዳት መሬምን አሳልፎ መስጠትም አይፈልግም። ኮባር በደስታም ወደሱ መጥቶም አዲሱን ዘፈኑን እንዲሰማም ይፈልጋል። ነገር ግን ፈርሃት በሱና በድምፁ ላይም ያፌዝበታል። ኮባር ይደነግጣል። ምክንያቱም ፈርሃትም የዘፈን አልበም ሊሰራለት ቃል ገብቶለት ነበርም። ፈርሃት ግን ይህንን ድምፁን ለራሱ ቢያስቀምጠው እንደሚሻልም ይነግረዋል። ከዚያም ከአደም ጋርም ስለ እቅዱም ሊያወራም ይቆማል። ነገር ግን አደም ከቀድር ለመበቀልና እሱን ለማጥፋትም ቆርጦ ነበርም። ከአክሲዮን መውሰድም ጉዳይ ጋር ጨርሰው አልተስማማም ነበርም። ወደ ቀድር ስንመለስ እሱና ሰሊም ቁጭ ብለውም እያሰቡ ሳለ ከፈርሃት ሰዎች መካከል ማን ሊከዳው እንደሚችልም ያስባሉ። ሰሊም ከአደም ጋር ብናወራስ ብሎም ይጠይቀዋል። ነገር ግን ቀድር አደም ፈርሃትን በፍጹም አይከዳውም ይለዋል። ከዚያም ስለ ኮባርም ያስባሉ። ቀድርም አዎ እሱን ልናባብለውና ፍላሹን እንዲሰጠን ልናደርገው እንችላለን ይላል። በዚህ ጊዜ መሬም
መሬምና ሚንጂን ሚሊስም ከተባለች ሴት ጋር ተቀምጠው ስለ ስራ ጉዳዮችም እያወሩ ነበር። እሷ ከሄደች በኋላ ሚንጂን ለመሬም ሚሊስም የወደደችሽ ትመስላለች፣ በስራሽም ጎበዝ ነሽ፣ በአንቺ ኩራት ይሰማኛል ይላታል። ለምሳም ይጋብዛታል። ወደ ኔሪ ስንሄድ አሲም የሚገዛውን አፓርታማ ሊያሳየትም ይዟት ይሄዳል። ኔሪ በቤቱም ገጽታም ትበሳጫለች። አሲም ሊያሳምናት ቢሞክርም እሷ ግን እኔ የምፈልገው ሰው ሊኖርበት የሚችል የተለመደ ተፈጥሯዊ ቤት ነው፣ ይሄ ግን በፍጹም ቤት ሊሆን አይችልም ትለዋለች። ደላላውንም የተለመዱ ቤቶችም የሉም ወይስ ቤቶቹ በሙሉ እንዲህ ናቸው ስትልም ጠይቋለች። እሱም በእርግጥ አለው፣ ነገር ግን ዋጋቸው በጣም ውድ ነው ይላታል። ኔሪም ጥሩ ቤት እንዲያሳያቸውም ትወተውተዋለች። ደላላውም መልክ ያለውና ትልቅ ቤትም ያሳያቸዋል። ነገር ግን አሲም ስለ ቤቱ ዋጋ ተጨንቆ ነበርም። ቤቱም የኪራይ ዋጋው በጣም ውድ ሆኖም ይወጣል። አሲም ይህንን ቤትም አንፈልገውም ለማለት ቢሞክርም እኔ ግን ቤቱ ተመችቶኛል፣ ከዚህ ቤትም ዝቅ አልልም፣ ዋጋውን ማሟላትም ስትችል ያኔ እንጋባለን ስትልም ታስደነግጠዋለች። በዚህ ጊዜ ላሊ ቢሮዋ ውስጥ ሆና ማን ወደ ቢሮዋ ገብቶ ፍላሹን ሊሰርቅ እንደሚችል ለማስታወስም ትሞክራለች። ሪፊን ትናንት ማታ ወደ ቢሮ ገብቶ የነበረ ሰው ነበር ስትል ጠይቀዋለች። እሱም አስታውሶ ትናንት ሃንዳ ወደ ቢሮች ገብታ ነበር ይላታል። ላሊ ወዲያውኑ ከቢሮም ትወጣለች። በዚያን ጊዜ ሃንዳም ከፍርሃት ጋር በስልክ እያወራችና ከጥቂት ጊዜ በኋላ ለመገናኘትም እየተቀጣጠሩ ነበርም። ነገር ግን አስደንጋጩ ነገር ባሏም የላሊ አባት ማለት ነው ንግግሯንም ይሰማል። ከማን ጋር ነው የምታወሪ ብሎም ይጠይቃታል። እሷም ዛሬ ቀጠሮ ለመያዝ ከፀጉር አስተካካይ ጋርም እያወራ ነው ትለዋለች። እሱ ግን አላመናትም ነበርም። ወደ አሲም ስንመለስ ለኔሪም የዚህን ቤት ዋጋ መክፈል እንደማይችል ለማስረዳትም ይሞክራል። እሷ ግን በሀሳቧ ላይ የጸናች ናት። እኔ ጥሩ ኑሮ ነው የምፈልገው፣ እንደ መጋዘን ውስጥ ባለ ቤት ውስጥ መኖር አልፈልግም፣ የፈለግኩትን ካላደረግክልኝ በስተቀር ትዳራችን አይቀጥልም ትላለች። በተመሳሳይ ጊዜ መሬም በምግብ ቤት ውስጥም ከኢንጂ ጋር ተቀምጣ ነበረም። ኢንጂን መሬም ምግብም አብረው በመካፈሏ በጣም ተደስቷል። ነገር ግን ሳይታሰብ ኔሪ ታያቸዋለች። አሲም መኪናውን በፍጥነት እንዲያቆም ጠይቀዋለች። ጄና ምን እየተካሄደ እንዳለም እንድታውቅ መሬም ከኢንጂን ጋር ተቀምጣ እያለች ፎቶም ታነሳታለች። ወደ ላሊ ስንሄድ ቤት ደርሳም ሃንዳን ለምንድን ነው ወደ ቢሮ የገባሽ ስትልም ጠይቃታለች። ሃንዳ ግን ቀጥታ አትመልስላትም። እኔ የአባትሽ ሚስት ነኝ፣ በማንኛውም ቦታ የመግባት መብት አለኝ ያለችም ወሬውንም ታጣመመዋለች። ላሊ ከቢሮዋ ምን እንደወሰደች ብትጠይቃትም ሃንዳ ለዚህ ክስሽ ምንም ማስረጃ የለሽም በማለት እውነቱን ለመናገርም ፈቃደኛ አትሆንም። ከዚህ በኋላም ላሊ ወደ አባቷም ትሄዳለች። እሱም በጣም እንግዳ የሆነ ጥያቄም ይጠይቃታል። ሃንዳ እንዳለችው ወደ ፀጉር አስተካካይ ሄደች እንዳልሆነም እንደጠረጠርም ይነግራታል። ስለዚህ እንድትከታተላትና ወዴት እንደምትሄድ ምን እንደምታደርግ በትክክል እንድታውቅለትም ይፈልጋል። ላሊ ወደ ፀጉር አስተካካዩ ካልሄደች ምን ታደርጋታለች ስትልም ጠይቋለች። እሱ ግን ስለ ጉዳዩ ማሰብ እንኳን እንደማይፈልግም ይነግራታል። ወደ ጄና ስንመለስ አሲምና ኔሪ ወደ እሷ ይገባሉ። አሲም ኔሪ በጣም ውድ ቤት እንደፈለገችም ይነግራታል። ጄናም ከኔሪ ጋርም ትጣላለች። ለምን እንደ መሬም አትሆኝም? መሬም ቀድርን ስታገባ ከእሱ ጋር ለመሆን እንጂ ስለ ገንዘቡንም ስለ ቁሳቁስ አታስብም ነበር ትላታለች። ኔሪ ግን በእናቷ ላይ እያፌዘች መሬም ከኢንጂ ጋር ተቀምጣ ስትበላ የሚያሳየውን ቪዲዮም ታሳያታለች። ጄና ደንግጣ ጉዳዩን ሙሉ በሙሉ በተሳሳተ መንገድም ትረዳዋለች። በዚህ ጊዜ ቀደርም ከኮባር ዘንድ ደርሶም አግኝቶት ነበርም። ፍላሹን ካመጣልን የምትፈልገውን አልበም እንሰራላለን ብሎም ያወሩታል። ኮባር በመጨረሻም ይስማማል። በተለይም ፈራት በህልሙ ላይ ካፌዘበት በኋላ ፍላሹን ነገር ሊያመጣላቸውም ይስማማል። ወደ ሃንዳ ስንመለስ ከቤት ትወጣለች። ላሊም ወዲያውኑም ከበስተጀርባም ትከታተላታለች። ሃንዳ መንገድ ላይ መሆኗን ለማሳወቅ ለፈራትም ደውላ ነበርም። ወደ ቀደር ስንሄድ ሰሊም በእውነትም ለኮበል አልበም ትሰራለታለህ ብሎም ይጠይቋል። ቀደርም በክለቤ ውስጥም አንድ ጊዜ ወይም መሰል ነገር እንዲዘፍን አድርገዋለሁ ይሏል። ከዚያም ለሪፍም ደውሎም ለሰራተኞቹ መጀመሪያ ደግሞ ለመሬም ደሞዝ እንዲከፍልም ይነግረዋል። ይህ ለመሬም የመጀመሪያ ደሞዟ እንደሆነና በራሷ እንደተማመነች ለመጀመሪያ ጊዜ የሚሰማት አጋጣሚ እንደሆነም ይናገራል። በተመሳሳይም ጊዜ መሬም በኩሽና ውስጥም እየሰራችና ከጓደኛዋም የኩሽና ሚስጥሮችን እየተማረች ነበረም። ሪፊ ወደ እነሱም ገብቶ ደሞዛቸውንም ይሰጣቸዋል። መሬም እጅግ በጣም ትደሰታለች። ለመጀመሪያ ጊዜ ባገኘችው ደሞዝ ለቤተሰቦቿ ስጦታ ለመግዛትም ትወስናለች። ስራዋን ጨርሳ ልትሄድ ስትል ከኢንጂ ጋር ቆማም እያወራች ነበር። ነገር ግን ቀድር ደርሶም ኢንጂን የትም እንዳያደርሳትም ይከለክሏል። መሬም ለሁሉም ሰው ስጦታ ስለማልገዛ ለማንኛውም እኔ ራሴ ብቻዬን እሄዳለሁ ትላለች። እሷ ከሄደች በኋላ ኢንጂን ይናደዳል። ስራውን ለመቀጠልም ይሄዳል። ሰሊም ግን ቀድርን ኢንጂንን ከመሬም ማራቅም የፈለከው ስለ ቀና አባት ነው ብሎም ይጠይቀዋል። ቀድር ግን እየጠበቅኳት ነው እንጂ ሌላ ነገር አይደለም ይሏል። ወደ ሃንዳ ስንመለስ እሷ በእርግጥ ወደ ፀጉር አስተካካዩም ትሄዳለች። ይህንን ያደረገችው ላሊ የተከታተለቻት መሆኗንም ስላወቀች ነበርም። ላሊ ግን አታምናትም። ለማረጋገጥም ወደ ውስጥ ትገባለች። ሃንዳ በእርግጥም የፀጉሯን ቀለም እየመረጠች ነበርም። ሃንዳ ላሊን አይታትም አንቺም ፀጉርሽን ልትሰሪ ነው የመጣሽው ስትልም ጠይቃታለች። ላሊ የፀጉሬ ሻምፖ ልገዛ ነው የመጣ
የመጣሁት ትላለች። አንዳ በኦንላይን ማዘዝ ትችይ ነበር እኮ እያለችም ታፌዝባታለች። ላሊ ትታትም ትወጣለች። ከዚያም ለአባቷ ደውላ አንዳ በእርግጥም ወደ ፀጉር አስተካካዩ እንደሄደችም ትነግረዋለች። ላሊ እንደወጣች አንዳ ወዲያውኑ ለፈርሃትም ደውላ ላሊ እንደምትከታተላትም ነገር ግን እንደተረፈችም ትነግረዋለች። ወደ መርየም ስንመለስ ቤት እንደደረሰችም ለቤተሰቦቿ የገዛችላቸውን ስጦታዎችም ታሳያቸዋለች። ለመጀመሪያ ጊዜ ደሞዝ በመቀበሏ በጣም ተደስታ ነበር። ነገር ግን ጄና ወደ እሷ መታ የገዛችውን የአበባ ማስቀመጫ ትሰብርባታለች። ዛሬ የት ነበርሽ ብላም ጠይቃታለች። መርየም ስራ ነበርኩኝ ትላለች። ነገር ግን ጄና ምን እንዳደረገችም አልገባትም። ጄና ያገባች ሴት ሆነሽም ከኤንጂ ጋር ምግብ ቤት ተቀምጠሽ ትበይ ነበር አይደል ትላታለች። መርየም የስራ ቀጠሮ እንደነበረም ከጨረሱ በኋላም እንደበሉና ወደ ስራ እንደተመለሱም ኤንጂንም ስራ የሚያስተምራት እንጂ ሌላ ነገር እንደሌለም ለማስረዳትም ትሞክራለች። ጄና ግን ከእንግዲህ ስራ የለም ትላታለች። መርየም ትደነግጣለች። ለመጀመሪያ ጊዜም አልችልም ትላለች። በዚህ ጊዜም የፈለገችውን እንድታደርግ እንደማትፈቅድላትም ነግራት ከቤትም ትወጣለች። መርየም እንዲህ መቃወሟ ጄናንም ያስደነግጣታል። በዚህ ጊዜም ቀድር ምን እየተፈጠረ እንደሆነ ለማወቅ ለኮባርም ይደውላል። ፈርሃት ኮባር ከማን ጋር እንደሚያወራም ይጠራጠራል። ነገር ግን ኮባርም ከታመመችው እናቴ ጋር ነው የማወራው፣ ደህንነቷን ለማጣራት ነው በማለትም ሁኔታውን ያስተካክላል። ሆኖም በዚህ ጊዜ አደም ቀድርን ይከታተል ነበረም። ላሊ ለቀድር ደውላ በሃንዳ ላይ እንደምትጠራጠርም ትነግረዋለች። ነገር ግን ሃንዳ ተንኮለኛ ስለሆነች በእጇ ማስረጃ ማስገባት አልቻለችም። በዚህ ጊዜ ኔሪ መርየም ሁሉንም ገንዘቧን በእነዚህ ነገሮች ማውጣቷ እንዲያውም በጣም የምትፈልገውም ሰዓት እንደገዛችላትም እያፌዘች ነበርም። ቀድር ቤት ይደርሳል። ምን እንደተፈጠረም ሲጠይቅም ጄና መርየም ጋር እንደተጣላችም ትነግረዋለች። ቀድር ደንግጦ መርየምን በየቦታው መፈለግም ይጀምራል። ምክንያቱም ስልኳን እንኳ ቤት ትታው ነበር የወጣችው። በመጨረሻም አገኛትና ተቀምጠውም ሲያወሩ መርየም ስለተፈጠረው ነገር ሁሉም ትነግረዋለች። ቀድርም መርየም ከኤንጂ ጋር ምግብ ቤት መሆኗን ሲሰማ ስላልተናደደም ትደነግጣለች። ቀድር በእሷ እንደሚተማመንና በሕይወቱ የሚተማመንባት እሷ ብቻ እንደሆነችም ይነግራታል። መርየም እሷም ከሱ ውጪ በሌላም ሰው እንደማትተማመንም ትነግረዋለች። ቀድር በዚህም ይደነግጣል። እሱ ካደረገው ነገር በኋላም አሁንም እሱን መተማመኗ ተአምር ሆኖባታል። ከዚያም ለጄና ደውሎ መርየም ደህና እንደሆነችም ያረጋግጥላታል። አብረውም መብላት ይጀምራሉ። በዚህ ጊዜ ላሊ ምግብ ቤትም ቀድርን እየጠበቀችው ነበርም፣ ነገር ግን አልመጣም። ስለዚህ ወደ መርየም ስልክ ትደውላለች። ጄና ግን መርየምና ቀድርን እዚያ እንደሌሉም ትነግራታለች። ላሊ ትወጣለች። በመንገድ ላይ ሳለችም ቀድርና መርየም አብረው ሲበሉና ሲደሰቱም ትመለከታለች። ስትደውልለትም ስልኩን ስለሚዘጋባትም ትደነግጣለች። በዚያን ጊዜ ኮባር ፈርሃትን እየተከታተለና የካዝናውን ኮድም ያውቃል። ከዚያ በኋላ ፈርሃት ሊተኛ መሆኑን ነግሮትም ቦታውን በጥሩ ሁኔታ እንዲጠብቅም ያዟል። ቀደም ብሎም ስላስቸገረውም ይቅርታም ይጠይቋል። ወደ ኔሪ ስንሄድ እህቷንም ከአቲሽ ጋር እንድታወራና ስለ ሁሉም ነገር እንድትነግረውም ታሳምናታለች። እንዲሁም ቤተሰቦቻቸውም ከአሲም ጋር እንድትጋባ እንዳስገድዷት እንድትገልጽም ትነግራታለች። በተመሳሳይ ጊዜ አሲም እናቱ ዘንድ ሄዶ ኔሪ ለምትፈልገው ቤት ብድር እንደጠየቀም ይነግራታል። እናቱም እሱ የኔሪ ንግግር መስማት ስላልነበረበትም ትጣላለች። ነገር ግን አሲም ያንን ቤት በዋስትና ይዞ ብድር መውሰድ እንደሚችልም ያሳምናታል። እህቱ ይህንን ስትሰማ ቤቱም ከእጃቸው ከገባ ጎዳና ላይ እንደሚቀርም ነግራም ትጣላለች። ነገር ግን እናቷ አትስማማም። ላሊ ቤትም ስትደርስ አባቷ እንደተናደደችም ይሰማዋል። ቀድር እንዳስከፋትም ጠይቃታል። እሷ ግን ምንም እንዳልተፈጠረም ተዋሸዋለች። ነገር ግን አባቷም እየዋሸች እንደሆነም ይሰማዋል። ስለዚህም ለቀድር ደውሎ ነገ እንደሚፈልገውም ይነግሯል። በዚህ ጊዜም ኮባርም ካዝናውን ከፍቶ ፍላሹን ሊሰርቅም ሲሞክር ፈርሃትም ይዟል። ከበፊቱም የሚጠረጥረው ነበርም። በሚቀጥለው ቀን ቀድር የላሊን አባት ለመገናኘትም ይሄዳል። እሱም ልጄን አስከፍታታል ብሎም ይጠይቋል። እንዲሁም የክለቡ አጋር እንደሆነና ልጁንም ካስከፋት እንደማይተውም ያስፈራሯል። በተጨማሪም ፈርሃት ለምን ክለቡ እንደመጣ ማወቅም ይፈልጋል። ቀድር እውነቱንም ሳይናገር ይዋሸዋል። በተጨማሪም ከሰዎቹ ተጨማሪ መረጃ ከሰማ ዝም እንደማይለውም ያስጠነቅቋል። በተመሳሳይ ጊዜ መርየምም ጄናም የሰበረችውን የአበባ ማስቀመጫ ጠግና አስተያየትም ትገረማለች። ጄና ትናንት ላደረገችው ነገርም ይቅርታ ትጠይቃለች። መርየምንም ከቀድር ውጭ ሌላ ሰው ትወዳለች ብላ እንደሰጋችም ትነግራታለች። ስሯንም በተመለከተም ከእንግዲህ እንደማትከለክላትም ትነግራታለች። ወደ ቀድር ስንመለስ ክለብ ውስጥም ተጨንቆ ነበርም። ምክንያቱም ኮባር እስካሁን አልደወለለትም። ፈርሃትም ደውሎ ኮባር ፍላሹን መውሰድ እንዳልቻለም ይነግረዋል። ነገር ግን አክሲዮኑም ሙሉ በሙሉ ካልሸጠለት ቪዲዮን ለፖሊስ እንደሚያስረክብም ያስፈራረዋል። ቀድርም ይደነግጣል። ላሊ መታ መርየምን ለፖሊስ ማስረክባት እሷን ብለህ ሙሉ ነገር እንዳታጣም ትለዋለች። ቀድር ግን እምቢ ይላታል። ሌላ መፍትሄ ያገኛለሁ፣ አክሲዮኑን ለፈርሃትም እሸጥለታለሁ እንጂ መርየም በፍጹም አሳልፌ አልሰጥም ይላል። በዚህ ጊዜ አቲሽም ትሄዳለች። ሁሉንም ነገርም ትነግረዋለች። አቲሽ ግን ተናደው ከዚህ ሌላም የደበቅሽ ነገር አለ ወይ ብዬ ጠይቂያት ነበርም፣ እሷ ግን የለም ብላኝ ነበር ይላታል። ነገር ግን ሳይታሰብ አቲሽ በከፍተኛ ሁኔታም ይታመማል። ባሪንም ልታግዘውም ትሮጣለች። በዚያውም ቅጽበት ለአቲሽም ያላት አመለካከትና አስተያየት እንግዳና የማይመች ነበርም። ወደ መርየም ስንመለስ ላሊ እንድታገኛትም ጠይቃታለች። ሁሉንም ነገርም ትነግራታለች። በምሽትም ቀድር በረንዳ ላይም ተቀምጦ ነበርም። ነገር ግን አክሲዮኑን ለፈርሃትም እንደሚሸጥለትም ከጠበቃው ጋርም ሲያወራም ይታያል። መርየም እሱን እየተከታተለችው ነበርም። ቀድር
በእሷ ምክንያት ሁሉንም ነገር እንዳያጣ ነገም ራሷን ለፖሊስ አሳልፋ ለመስጠትም ትወስናለች። ሄዳ ከእሱ ጋርም ትቀምጣለች። አብረውም እየበሉና እያወሩ በከፍተኛ ሁኔታም ይደሰታሉ። ከዚያ በኋላም ቀድር መሬምን እንድትተኛም ይወስዳታል። ጠዋት ላይ መሬም ልክ እንደነቃችም ቀድር ሳይነቃ በፊት ራሷን ለፖሊስ አሳልፋ ለመስጠት ወደ ፖሊስ ጣቢያም ትሄዳለች። ነገር ግን በተመሳሳይ ጊዜም እንጂን እህቱ ላሊ በስልክም ስታወራም ይሰማታል። ንግግሯም መሬም አሁን ልታደርገውም ስላሰበችው ነገር ነበረም። እንጂን ልጅቷን እንዳጠፋቻት ነግረውም ከእሷ ጋርም ይጣላል። ወዲያውኑም ለቀድር ደውሎም እየተፈጠረ ያለውን ነገር ሁሉም ይነግረዋል። በዚያን ጊዜ ግን መሬም በእርግጥም ፖሊስ ጣቢያ ደርሳ ነበርም። ከመርማሪው ጋር ለመነጋገር ተሯን እየጠበቀችም ትገባለች። ቀድር እሷን ለመድረስ በፍጥነትም ይሮጣል። ነገር ግን መንገዱ በጣም ተጨናንቆ ነበርም። በተመሳሳይ ጊዜ መሬም ወደ መኮንኑም ገብታ ነበርም። ቀድር ከመኪናው ወርዶ በፍጥነትም ይሮጥ ነበርም። ነገር ግን አንድ መኪና በድንገትም ከፊቱም ብቅ ብሎም ይገጨዋል። መኪናውን የሚነዳው አደም ሆኖም ይወጣል። በተመሳሳይ ጊዜ መሬም ለፖሊስ መኮንኑ የተፈጠረውን ሁሉም ትናገራለች። እሷም በቁጥጥር ስር ትውላለች። ክፍል 8 ይህን ይመስላል። ውድ ተመልካቾቼ ክፍል 9 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ።